ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን፣ መልካም ሳምንት። በእስራኤል የኢትዮጵያ ቴሌቪዥን ጣቢያ የተለመደው ዝግጅቱን ነገ ያድሳል። ከብዙ ጊዜ በኋላ እንደገና ስንገናኝ ነው። ለማንኛውም አሁን ያለንበት ወቅት በአየሩ ጸባይ ሁኔታ በእስራኤል በጣም ሞቃታማ የበጋ ወቅት ነው። ህዝቡ መዝናናት በረፍት ላይ ይገኛል። ከዛም አልፎ ተርፎ ወደ ውጭ ሀገሮች ይጓዛል። በኢትዮጵያ ግን በተለይም በአዲስ አበባ አካባቢ በአሁኑ ወቅት ከባድ ዝናብ ነው። እንግዲህ ወደ እስራኤልና ወደ ተቀሩት የዓለም ዜናዎች ስናልፍ በያዝነው ሳምንት የሚጠብቁን ዋናውና ትልቁ ዜና የሊኩድ ፓርቲ ፊታችን ሰኞ ነሐሴ 17 ቀን ውስጣዊ ምርጫውን ያካሂዳል። የሊኩድ ፓርቲ የገዢ ፓርቲ ነውና ኢራንና አሜሪካ አሁንም እንደተፋጠጡ ነው። አሜሪካ የኢኮኖሚ ማዕቀቦችንም እያጠናከረች ነው። ወደ ደቡብ ሊባኖስና ወደ አዛ ስንመለስ ደግሞ 3 የእስራኤል ወታደሮች ቆስለዋል። የእስራኤል መከላከያ ኃይሉን በማጠናከር በአዛ በደቡብ ሊባኖስ በሶሪያ ግዛት ማስተዳደሩን እንደቀጠለ ነው። ነገ ልክ በ2 ሰዓት አይቼው ይጠብቃችኋል።